የአየር ኃይል ዋና አዛዥ ሌተናንት ጄኔራል ይልማ መርዳሳ ጦርነቶች በአየርና ሚሳኤል እንጂ ምሽግ በመቆፈር እንደማይካሄዱ የጦር ኃይሎች ጠቅላይ አዛዥ አብይ አህመድ እንደተናገሩ ገለጹ። የአዲስ አበባ ከተማ አስተዳደር የግብር ከፋዮችን ቅሬታ ኃላፊዎች በተገኙበት አጣርቶ ምላሽ መስጠት የሚያስችል አሰራር ከመጪው ሐሙስ ጀምሮ ሊያደርግ መሆኑን አስታወቀ። የአዲስ አበባ ከተማ አስተዳደር የግብር ከፋዮችን ቅሬታ ኃላፊዎች በተገኙበት አጣርቶ ምላሽ መስጠት የሚያስችል አሰራር ከመጪው ሐሙስ ጀምሮ ተግባራዊ ሊያደርግ መሆኑን አስታወቀ። ፑቲንና የትራምፕ ልዩ መልእክተኛ በዩክሬን ጉዳይ ለመምከር ዛሬ በሞስኮ እንደሚገናኙ ተሰማ። ጤና ይስጥልን። ያስተዋወቅናችሁና ሌሎች ዘገባዎችን ይዘናል። አብረን እንቆይ። የኢፌዴሪ አየር ኃይል ዋና አዛዥ ሌተናንት ጄኔራል ይልማ መርዳሳ ትናንት የአየር ኃይል 9ኛ ዓመት የምስረታ በዓልን አስመልክተው በተሰራጨ ቃለ መጠይቃቸው እርሳቸው ስለሚመሩት አየር ኃይል ሰፊ ማብራሪያዎችን ሰጥተዋል። ዋና ዋና ይዘቶቹን እንዲያሰናድተናቸዋል። እንዲህ ይላሉ ጄኔራሉ። ጠቅላይ ሚኒስትር አብይ አህመድ ከዚህ በኋላ ጦርነት ምሽግ በመቆፈር ሳይሆን በአየር ኃይልና በሚሳኤል ነው ሲሉም ስትራቴጂ ማስቀመጣቸውን የሚገልጹት የአየር ኃይል ዋና አዛዥ ሌተናንት ጄኔራል ይልማ መርዳሳ በቅርብ ዓመታት እርሳቸው የሚመሩት ተቋም ይደርስበታል ተብሎ እቅድ የተያዘበት እና እሱን ለማሳካት የተወሰዱ እርምጃዎችን አስረድተዋል። ክቡር ጠቅላይ ሚኒስትር የመጀመሪያ ሲሰብስቦ እንደ ካውንስል እንትን ስሉ ካሁን በኋላ የሚያጋጥመን ጦርነት ምሽግ ቆፍረ ምሽግ ውስጥ ቁጭ ብለ መድፍና ታንክ ጎትተ የምትዋጋው ጦርነት አይደለም። ይሄ አሁን ያለንበት 5ኛ 6ኛ ትውልድ የጦርነት ስልት ነው፣ የጦርነት አውድ ነው። ካሁን በኋላ የሚመጣው ጦርነት ወይ አየር ኃይል ነው ወይ ሚሳኤል ነው። አሁን እያየን ያለ ነው ማለት ነው። ሰራዊት ለሰራዊት ምንም ሳይንቀሳቀስ ሳይታይ ጦርነት የሚያልቅበትና በቃ ብቅ ብሎ ወደ ጠረጴዛ ዙሪያ የሚመጣበት ማለት ነው። እሱን ነው እንደ እንትን ያስቀመጡት። ከዛ ተነስተን አንደኛ የት ነው መድረስ የምንፈልገው የሚል ራዕያችንን በትክክል አርቲኩሌት አድርጎ የማስቀመጥ ስራ ነው ያስቀመጥ ነው። እዚህ ራዕይ ላይ ለመድረስ ደግሞ ለምሳሌ በእኛ ራዕይ 2022 በኢትዮጵያ ወይም ደግሞ 2030 እንደ ፈረንጆች ከአፍሪካ ካሉ አየር ኃይሎች 3 ውስጥ መግባት አለብን። አንድ መሆን አለብን፣ ግን ቢያንስ 3 ውስጥ መግባት አለብን ብለን ነው እንትን ያለው። በእንትናችን ግን the top air force in the Africa ነው ብለን ነው ያስቀመጥነው። ከዛ ተነስተን ምን ላይ ነው የምንሰራውስ ብለን ነው ደግሞ እንትን ምን ሰርተን ነው ታዲያ እዛ የምንደርሰው ምን ስንሰራ ነው እንጂ ወይስ ዝም ብሎ ለቲዮሪ ነው የሚል አስቀምጠን 4 በጣም መሰረታዊ ነገሮችን ነው ያስቀመጥነው። እስከዛሬም ለ7 ዓመት ነክሰን ይዘን ያልተላቀቅ ነው ማለት ነው። አንድ የሰው ኃይል ተቋም የሚያደርገው የሰው ኃይል ነው። የሰው ኃይል ከምልመላ ጀምሮ የወደፊት የአየር ኃይል ያማረ አየር ኃይል ለማየት የሰው ኃይል ማስተካከልና መሰልጠን ከዘመኑ ቴክኖሎጂ ጋር የሚዛመድ የሚሸከም የሚሰራ የሚጠግን የሚበርሰው መፍጠር መቻል አለብን የሚል ነው። ምን ማለት ነው? ይሄ ከምልመላ ጀምሮ በጣም ብቃት ያላቸው በአካዳሚ በጤንነታቸው ብቃት ያላቸውን በራሪ አባላትን መመልመል፣ እጅግ በጣም ጥራት ያለው ስልጠና መስጠት፣ በስራ ላይ ማብቃት፣ ወደ ስራ ማሰማራት። ከዚህ አንፃር ምልመላችንን እንደገና ሪቫይዝ እንዲደረግ አደረግን፣ መለመልን። የአካዳሚ የአየር ኃይል አካዳሚ ያለውን ካራኩለም የመቀየር አስተማሪዎችን የማስተካከል መሰረተ ልማቱን የማር ማስተማር ሂደትና ፋሲሊቲዎችን ቶታሊ ነው የቀየርነው። ቶታሊ ተቀይሮ ብለን ጀመረን። የተዘጉ ዲፓርትመንቶችን መክፈት፣ ለምሳሌ የኤሮናቲካል ኢንጂነሪንግ የሚባሉ በርካታ እንትኖች ተዘግቶ ነበር። በጣም አስፈላጊ ግን ከገበያ ማታገኛቸው እንደ አዲስ እነሱን የመክፈት የአመራር ትምህርት ቤት ኦፊሰር ስኩል የሚለው እንደ አዲስ የመክፈት መሰረታዊ ውትድርና የሚሰለጥኑበት ይሄን አስተካክለን ጀምረን አሁን በርካታ ሰው በየአመቱ እያመረትን ነው ያለነው። የመጀመሪያው የሰው ኃይል ግንባታ ነው። የሰው ኃይል ግንባታ ስንል 2 ፐርስፔክቲቭ አለ፣ 2 መሰረታዊ እንትኖች አሉት። አንደኛ ዝንባሌና ስነ ልቦና ነው። ዝንባሌ ስንል በየትኛውም የዚች ሀገር ታሪክ ሰራዊትና ፖለቲካ ተላቆ አያውቅም። ጎ ኤንድ ሪድ ምን ማለት ነው? በንጉሱ ጊዜ የነበረው የንጉሱ የአሰራር የመንግስት ስርዓት ይዞ ነው እንጂ ከንጉሱ የፖለቲካ እሳቤ ወጥቶ አይደለም የተገነባው። ለዛ ነው ደርግም
ብዙ ጄኔራሎችን ረሽኖ ሌላውን እንትን ያደረገው። በደርግ ብትል የኢሰፓ ሐሳቤ ተይዞ ነው ሰራዊት የተገነባው። 10 አለቃ ሆኖ የኢሰፓ ካርድ ካለው ጄኔራሉን ይመራል። ደርግን የጣለው ይሄ ነው። ምክንያቱም ጄኔራሉ ሙሉ ነፃነት የለውም ማለት ነው። ፖለቲካው ነው እሱን እንትን ብለው። በኢህአዴግ እኔም የነበርኩበት ደግሞ በአብዮታዊ ዲሞክራሲ ነው ሰራዊት ሲቀረጽ የነበረው። ለመጀመሪያ ጊዜ ክቡር ጠቅላይ ሚኒስትራችን ሰራዊት ከፖለቲካ ነፃ መሆን አለበት፣ ከየትኛውም ሀገር ከሚመራው ተፎካካሪ ነኝ ከምለው ነፃ መሆን አለበት። ዝንባሌ የምንለው ይሄ ነው። ይሄን ሰራዊቱን ከፖለቲካ ነፃ ለማድረግ በርካታ ኮንፈረንሶች፣ በርካታ ስራዎችን አካሂደን አንድ ቀን ስለ አሁን ሀገር ስለሚመራው ፓርቲ ተናግረን አናውቅም። ስለዚህ ለሁሉም እኛ እኩል ነን። የህገ መንግስትና በህገ መንግስቱ ስርዓት ተመርጦ የመጣውን ማንኛውም መንግስት ማገልገል ነው የሰራዊቱ። ጀነራሉ ቀጥሎ ያብራሩት ጉዳይ ያለፈውን ማለትም በኢህአዴግ ጊዜ የነበረውን በመተቸት የአሁኑን በማወደስ ላይ የተመሰረተ ነው። ለመንግስት ቅርበት ባለው ፋና በተሰራጨው በዚህ ቃለ ምልልስ እኔም ነበርኩበት ያሉት ሰራዊት በብሔር ኮታ የተመሰረተ ዘረኝነት ላይ የተመሰረተ ነበር ሲሉ ነቅፈዋል። ከ2010 በኋላ ግን ሰራዊቱ ዘረኝነትን፣ ብሔርተኝነትንና ጎጠኝነት እንዲጸየፍ አንድ ጊዜ ሰልጥኖ በኢትዮጵያ ባንዲራ ፊት ቃለ መሐላ ከፈጸመ በኋላ የሚያገለግለው ሁሉንም ኢትዮጵያ እንጂ የአንድ ክልል ሰራዊት አይደለም በሚል የተዋቀረ መሆኑን አስገንዝበዋል። የተዋጊ በረራዎችን በተመለከተ በሰጡት ገለጻ ደግሞ አንድ ተዋጊ አውሮፕላን ለመግዛት ሲጀመር ገንዘቡ የለም፣ ቢሆንም የሚሸጡት አካላት 5 ዓመት ደጅ ያስጠናሉ ብለዋል። ስለሆነም ለዚህ መፍትሄ ተብሎ የተበጀውን አብራርተዋል። ሁለተኛ ትጥቆቻችን ናቸው በሁለት መንገድ። አንደኛ እንግዛ ብንል ትጥቅ ኢሚዲየትሊ ተነስተን አሁን ገንዘብ አለንና እንግዛ ብንል ለመግዛት የሚሸጡልህ ሰዎች 5 ዓመት ነው የሚቀጥሩ አንዲት የሆነች አውሮፕላን ተዋጊ ለመግዛት። እንደዛ ሆኖ ደግሞ ገንዘብም የለንም፣ ገንዘብም አይኖረንም። ያን የምንገዛበት በቢሊየን የሚቆጠር ደሞዝ አውጥታ ሀገሪቷ ልትገዛ አትችልም። በሁለት መንገድ ብንሄድ ይሻላል ብለን እሱም በባለሙያ አጥንተን ከፍተኛ የሆነ ክርክርና እንትን አካሄደንበት ያለንን የአውሮፕላን ቅርጾቹ የተሰሩበት በጣም አመቺ ነው ለማሳደስ። እነሱን የማሻሻል ላይፍ ኤክስቴንሽኑን ወይም የእድሜ ማራዘም ስራ መስራት፣ ኦቨርኦል ማድረግ፣ አፕግሬድ ማድረግ፣ አሁን ዘመኑ የደረሰበት ማድረግ እንችላለን አንችልም የሚል ጥያቄ ተነሳ። ከብዙ ክርክር በኋላ እንችላለን የሚል ላይ ተደረሰ። አንዱ መልክ የዝግጁነታችን የምናረጋግጥበት ያለንን ዘመኑ ወደ ደረሰበት በማድረስ ነው ብለን አቅደን ጥሩ ስራ ሰርተናል። እዚሁ ሀገር ውስጥ ኦቨርኦል ተደርጎ አፕግሬድ ተደርጎ ላይፍ ኤክስቴንሽን ተደርጎ አሁን በግዳጅ ላይ ያሉ ትጥቆች ማለት ነው። ሁለተኛ በጣም አስፈላጊ ከሆነ የሚጎለን ከሆነ ደግሞ በጣም ጀስቲፋይ አድርገን በደንብ አረጋግጠን አስፈላጊነቱን አስረድተን መንግስት እንዲገዛ ማድረግ ነው። እነሱም በርካታ ትጥቆች በዚህ በ6-7 ዓመት ተጨምሯል። እነሱን ይዘን ነው ሁለተኛ ምሰሶአችን ምንድነው? ትጥቅ ነው። ሶስተኛ መሰረተ ልማት ነው። ምናልባት እዚህ አካባቢ የውጊያ ቦታ፣ ጥገና ቦታ እንዲህ የነበረ ሊመስላችሁ ይችላል። በርካታ ስራዎችን ነው የሰራ ነው የውጊያ መሰረተ ልማታችን ለማስተካከል። የማኮብኮቢያ ሜዳ፣ የጥገና ቦታ፣ አጠቃላይ ሾፖች፣ ስፔር ፓርቶች የሚጠገኑበት የሚቀመጡበት፣ የስልጠና ቦታ፣ እነኚህም በሙሉ ለውጊያ አሁን ዘመኑ ለደረሰበት ውጊያ ሊያዋጋ የሚችል አድርጎ መሰረተ ልማቱ መገንባት። የውጊያ መሰረተ ልማት ነው የምንለው እኛ። ኔትወርክ አንዱ ነው፣ ኤሌክትሪክ የማይቆራረጥ አንዱ ነው፣ ውሃ አንዱ ነው፣ ያስፈልጋል በውጊያ ላይ። በ2022 ዓ.ም ከአፍሪካ ቀዳሚ ከሆኑ የሶስት ሀገራት አየር ኃይል ተርታ ለመሰለፍ እቅድ ተይዞ በትኩረት እየተሰራ እንደሚገኝም አስረድተዋል። እዚህም ዘመኑን የዋጀ በስነ ልቦና የታነጸ ከፖለቲካና ብሔርተኝነት ነጻ የሆነ የሰው ኃይል ከማፍራት አንጻር በቁርጠኝነት እየተሰራ ነው ብለዋል። አሁን ላይ ቴክኖሎጂ የደረሰበት ሁኔታ ግምት ውስጥ በማስገባትም አስፈላጊ ትጥቆችን የማሟላትና መሰረተ ልማቶችን የመገንባት ስራ እየተከናወነ መሆኑን አብራርተዋል። የዋና አዛዡ ማብራሪያ ቀጥሎ ስለ ተቋማቸው ዋነኛ ግዴታና ተልዕኮ ያነሱበት ክፍል ላይ ይደርሳል። አየር ኃይል አለመታደል ሆኖ እንጂ እዚህም እዚያም ሲሉም በስም ያልጠቀሷቸው ግጭቶች ተከሰቱ እንጂ አቤት ግዴታው ድንበር ተሻጋሪ መሆኑን አስምረውበታል። ስንገነባ በተለይ እንደ አየር ኃይል ያለው ግዙፍና ድንበር ተሻጋሪ ግዳጆችን ነው ማሰብ ያለብን። ዝም ብሎ ለሰፈር አይደለም አየር ኃይል የሚገነባው። አሁን ያለ መታደል ሆኖ እንደዚህም እዚህም የሚሉ ነገር ለአየር ኃይል ግዳጁ አይደለም፣ ተልዕኮ አይደለም።
አየር ኃይል በዋናነት ኤር ስፔሱን ከየትኛውም ሀገር የመከላከል ነው። ከየትኛውም ሳያስፈቅድ ወይም ደግሞ ያለ አግባብ ለመድፈር የሚቃጣ ማንኛውም ጠላት መዋጋት፣ መደምሰስ፣ ማሸነፍ ነው። አሁን ስንገነባ እኛ ቅድም ካልኩት ከራእያችን የአካባቢን እንትን ነው የምትገመግመው። በአካባቢ ያለህን ምንድን ነው ስጋቱ የሚል ነው የምትገመግመው። ለዛ የሚመጥን ነው የምታደርገው ነው። የሰዓቱ ዜናችን መደመጡን ቀጥሏል። የአዲስ አበባ ከተማ አስተዳደር የግብር ከፋዮችን ቅሬታ ኃላፊዎች በተገኙበት አጣርቶ ምላሽ መስጠት የሚያስችል አሰራር ከመጪው ሐሙስ ጀምሮ ተግባራዊ ሊያደርግ መሆኑን አስታወቀ። በአዲስ አበባ የግብር አሰባሰብና የገቢዎች አገልግሎት አሰጣጥ ጋር በተያያዘ የሚኖርን ቅሬታ መፍታት የሚያስችል አዲስ አሰራር በከንቲባ ጽሕፈት ቤት ስር መዋቀሩም ተነግሯል። አሰራሩ በአስተዳደሩ የገቢዎች ቢሮ ስር በተዘረጋው የቅሬታ አፈታት ስርዓት ያልረኩ ግብር ከፋዮች ቅሬታዎቻቸውን የሚያቀርቡበት ነው። በዚህ መሰረትም ከገቢ አሰባሰብ፣ ከሰራተኞች ስነ ምግባርና አገልግሎት አሰጣጥ ጋር የሚነሱ ቅሬታዎች ዘወትር ሐሙስ ኃላፊዎች በተገኙበት የሚደመጡና ተጣርተው ምላሽ የሚሰጥባቸው ይሆናል ብለዋል። ተዘርግቷል የተባለው አሰራር ለከንቲባ ጽሕፈት ቤት በምስጢር ጥቆማ ከሚሰጥበት ነፃ የጥሪ ማዕከል 9977 እና የምስጢር ሳጥን በተጨማሪ ቅሬታዎችን በአካል ለበላይ አመራር ማቅረብ ያስችላል። አሰራሩም ከመጪው ሐሙስ ጀምሮ ለተግባር እንደሚገባ የከተማ አስተዳደሩ ኮሚኒኬሽን ቢሮ ለመገናኛ ብዙሃን ያሰራጨው መረጃ ያሳያል። ስለሆነም ከመጪው ሐሙስ ኅዳር 25 ቀን 2018 ዓ.ም ጀምሮ ከገቢዎች ጋር ብቻ የተያያዙ ቅሬታዎችን አመራሩ ተቀብሎ እንደሚያስተናግድም ተጠቁሟል። ፑቲን እና የትራምፕ ልዩ መልእክተኛ በዩክሬን ጉዳይ ለመምከር ዛሬ በሞስኮ እንደሚገናኙ ተሰማ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከአሜሪካ አቻቸው ዶናልድ ትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ ጋር ዛሬ ማክሰኞ በሞስኮ እንደሚገናኙ ቢቢሲ ዘግቧል። ይህ የሞስኮ ጉዞ የተሰማው ነጩ ቤተ መንግስት በሩሲያና ዩክሬን ጦርነት ዙሪያ ከስምምነት ለመድረስ ተስፋ ሰጪ ሁኔታዎች መኖራቸውን ከተናገረ በኋላ ነው። የዶናልድ ትራምፕ አማች ጃሬድ ኩሽነርም ከዊትኮፍ ጋር በጋራ ፑቲንን ያገኟቸዋል ተብሎም ተጠብቋል። ከዚህ የሞስኮ ቀጠሮ አስቀድሞ ለሩሲያ ያደላል በተባለው የአሜሪካ የሰላም አማራጭ ስምምነት ዙሪያ የዩክሬንና ዩናይትድ ስቴትስ ባለስልጣናት በፍሎሪዳ ተገናኝተው መክረዋል። የዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ የፍሎሪዳውን ውይይት ገንቢ ሲሉ ቢገልጹትም ተጨማሪ ስራዎችን የሚፈልጉ አስቸጋሪ ጉዳዮች መኖራቸውን ግን አልሸሸጉም። ትናንት ሰኞ ከፈረንሳይ አቻቸው ኢማኑኤል ማክሮን ጋር ከተወያዩ በኋላ ቃላቸውን የሰጡት ዘለንስኪ ኪየቭ በሰላሙ ንግግር ዙሪያ ቅድሚያ የምትሰጠው ሉዓላዊነቷንና ጠንካራ የደህንነት ዋስትና ማግኘትና ማስቀጠል መሆኑን አጽንኦት ሰጥተዋል። ፕሬዝደንቱ ሰላም ለማውረድ በሚደረገው ንግግር የግዛት ጉዳዮች እጅግ አስቸጋሪ መሆኑን ጠቅሷል። ክሬምሊን በምስራቅ የሀገራቸው ክፍል የተቆጣጠረቻቸው ስፍራዎችን መጠቅለል ትፈልጋለች፣ ኪየቭ ግን መቼም አታደርገውም ሲሉ ተደምጠዋል። የትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ ከዛሬ የሞስኮ ጉዟቸው አስቀድመው ከዩናይትድ ኪንግደም ጠቅላይ ሚኒስትር ኬር ስታርመር ጋርም ተወያይተዋል። ባለፈው ሳምንት የሩሲያው ፕሬዝደንት ቭላዲሚር ፑቲን በዩናይትድ ስቴትስ የቀረበውን የሰላም አማራጭ መመልከታቸውን ገልጸው ጦርነቱን አስቆሞ እርቅ ለማውረድ መሰረት ሊሆን እንደሚችል መናገራቸውን ዘገባው አስታውሷል። የሰዓቱ ዘገባዎች በዚሁ ተጠናቀዋል። አዲስ ማለዳን ሰብስክራይብ፣ ላይክ እና ሼር ማድረግን አይዘንጉ። ጤና ይስጥልን።